ያላችሁበት አረብ ሀገር አልመቻችሁ ብሎ አረብ ሀገር ቀይራችሁ ለመስራት ፍላጎት ላላችሁ እንዲሁም ደግሞ ኢትዮጵያ ውስጥ ተቀምጣችሁ ወደ ተለያዩ አረብ ሀገራት ሄዳችሁ ለመስራት ፍላጎት ላላችሁ እህቶች እንኳን ደስ ያላችሁ። በዚህ አጋጣሚ ውድ ቤተሰቦቼ የትኛውም አረብ ሀገር እንድ እባካችሁን የመኖሪያ ወረቀታችሁ መሰራቱን አረጋግጡ ማለት ነው። ምክንያቱም የመኖሪያ ወረቀት ከሌለን ህገ ወጥ ነውና የምንሆነው ማለት ነው። በጣም ብዙ እህቶች ብዙ ጥያቄ ትጠይቃላችሁ። በተለይ 2 ዓመቴን ከጨረስኩ በኋላ ኮንትራቴን ቤት ቀይሬ መስራት እችላለሁ ወይ የሚል ጥያቄ በተደጋጋሚ ይጠየቃል። አዎ ትችላላችሁ፣ ግን እንዴትና በምን ሁኔታ እንደሆነ ደግሞ አስረዳችኋለሁ ማለት ነው። ዛሬ በለቀኩት ቪዲዮ አንዲት እህታችን መዳም ቤት ውስጥ ስትጠፋ ተያዘች፣ ስልኳ ተጠልፎባት ብያችሁ ነበርና ከዚያ ቪዲዮ ላይ አንዲት እህቴ ኮመንት አይቻታለሁ። ብዙ ኮመንት አለ፣ ግን የሷ ለይቻ ያወጣበት ምክንያት አለ። እሱም ምንድን ነው? ከዚህ ቤት ከገባው 2 ዓመት ሊሆነ ነው። ነገር ግን የመኖሪያ ወረቀት አልተሰራልኝም። ኮንትራቴን ከጨረስኩ በኋላ ቤት ቀይሬ መስራት እችላለሁ ወይ የሚለው ነበር። እንዴት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ምን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ውድ ቤተሰቦች የአገሬ ልጆች ዛሬ የሚያሳዝን ወይም የሚያስታግስ ቪዲዮ ሳይሆን ይዤ የመጣሁት በጣም ደስ የሚል ብዙዎቻችን በጉጉት ስንጠብቀው የነበረ ቪዲዮ ነው ማለት ነው። እሱ ምንድነው መሰላችሁ? በመጀመሪያ ብዙ እህቶች እየተሸወዳችሁ ያላችሁበት እንዲሁም ደግሞ ያስጨነቃችሁ አጠር አድርጌ እሱን ልንገራችሁ። እሱም ኮንትራት ቤት 2 ዓመት ከጨረስኩ በኋላ ቤት መቀየር እችላለሁ ወይ እያላችሁ በተደጋጋሚ ጥያቄ የምትጠይቁ ልጆች አላችሁ ማለት ነው። በስነ ስርዓት 2 ዓመታችሁን ኮንትራታችሁን ከጨረሳችሁ ትችላላችሁ። ምክንያቱም ከነዚያ ሰዎች ጋር እናንተ እንዲሁም ያልሆነ የአንዳንድ ሰዎች መረጃ እየሰማችሁ ግራ የምትጋቡ ሰዎች አላችሁ። ከሳምንት በፊት ይሆናል መሰል አንዲት እህቴ ስልክሽን ስጭኝ አለችና ሰጠዋት። ከዚያ የጠየቀችን ጥያቄ ምንድነው መሰላችሁ? ወደ ሀገሬ መሄድ ፈልጋለሁ ያለውበት ቤት ስላልተመቸኝ፣ ነገር ግን ከሄድሽ ብሎክ ስለሚያደርጉሽ ከዚህ ሀገር ተመልሰሽ መግባት አትችይም አሉኝ። እኔ ደግሞ ድጋሚ ተመልሼ ለመስራት ፍላጎቱ አለኝ አለች። ልጅቱ ምንም አይነት ወንጀል አልሰራችም፣ ግን እድሜ ልኳን ግዴታ አረብ ሀገር የመስራት እዚህ ሀገር የመቆየት ፍላጎት ካላት ከነሱ ቤት ብቻና ብቻ እንጂ ተመልሳ ሂዳ መታ መስራት እንደማትችል ነግረው ነውና ይሄ ነገር እውነት ነው ወይ ብላ ነበር የጠየቀችው። በዚህ አጋጣሚ ቪዲዮን ትሰሙያለሽ መዲ ማለት ነው። እና ልክ እንደዚህ ያለ የተሳሳተ ወሬ እየሰማችሁ ግራ ተጋብታችሁ ከአንድ ቤት ውስጥ በችግር ውስጥ ሆናችሁ በልበለኝ የምትሉቶች እንዳትሞኙ። 2 ዓመታችሁን ኮንትራታችሁን ከጨረሳችሁ ሂዳችሁ ከነበራችሁበት ሀገር በነፃነት የመመለስ መብት አላችሁ። ምክንያቱም እናንተ ወንጀል አልሰራችሁም፣ ንጹህ ናችሁ። ስንመጣም እኮ ተፈራርመን የመጣ ነው። ግዴታችን ለ2 ዓመት ነው። 2 ዓመታችን ከጨረስን በኋላ በስምምነት ከዚያ ቤት ከቀጠል እንችላለን። ነገር ግን ደግሞ ካልተመቸን ወደ ሀገራችን የመሄድ መብት አለን ማለት ነው። እንዲሁም ደግሞ ወደ ሀገራችሁ መሄድ ካልፈለጋችሁ እሶቻችሁ ጋር ተግባብታችሁ የካንስሌሽን ወረቀት ተቀብላችሁ የራሳችሁ የሆነ ሰው ካላችሁ ወይንም ደግሞ እነሱ ካመጡበት ቢሮ ጋር እናንተ ጥሩ ግንኙነት ካላችሁ ከዚያ ቢሮ እንዲመልሷችሁ እናንተን ፈቃደኛ ከሆናችሁ ወደዚያ ተመልሳችሁ ወደ ሀገራችሁ ሳትገቡ በዚሁ ሌላ ቤት ቀይራችሁ መስራት ትችላላችሁ። ወይም ደግሞ በራሳችሁ የመኖሪያ ፍቃድ አሰረታችሁ መኖር ትችላላችሁ ማለት ነው። ግን ይሄን የምናደርገው ህጋዊ የሆነ ሰዎች ብቻና ብቻ ነን ማለት ነው የሀገሬ ልጆች። ለዚህም ነው ቀደም ሲል እባካችሁ በኮንትራት ቤት የምትገቡት የመኖሪያ ወረቀታችሁ መሰራቱን አረጋግጡ ያልኳችሁ። ዛሬ በለቀኩት ቪዲዮ እንዳልኳችሁ አንዲት እህቴ 2 ዓመቴን ልጨርስ ነው፣ ነገር ግን ከዚህ ቤት 2 ዓመት ሙሉ ስቀመጥ የመኖሪያ ወረቀት አልተሰራልኝም። አሁን ቤት ቀይሬ መስራት እችላለሁ ወይ አለችው። እንዴት ነው መቀየር የምችው የኔ ውዴት? ምክንያቱም አንቺ እኮ ህገ ወጥ ሆነሻል። አንቺ እኮ ብዙ ዕዳ አለብሽ ማለት ነው። ቀራማ ውስጥ ገብተሻል። ስለዚህ ያንቺን ቀራማ ከፍሎ እኔ ከፊል ሁኝ አሰራታለሁ የሚል ካለ ልትሰሪ ትችያለሽ። አዎ፣ ግን ይሄን ከሚሆንባችሁ በፊት መጀመሪያ ጥንቃቄ አድርጉ። አሁን አንቺ ቀራማ አለብሽ የምን የ2 ዓመት ብዙ ሰዎች ያልሆነ ነገር ይነግሯቸዋል። እሱም ምንድነው የመኖሪያ ፍቃድ ቢሰራ ባይሰራ እኛን አይመለከትም፣ አንቺን አይመለከትም። ታዩ ራሳቸው ናቸው በሀገሪቱ ህግ መሰረት የሚጠየቁበት ይሏቸዋል። ኧረ እባክሽ የምንጎዳው ዙሮ እኛ ነን። ገብቷቸዋል። ህገ ወጥ ከሆነ የምንጎዳ እኛ ነን። እነሱ እኮ 2 ዓመት ማሰሩን 4 ዓመት 5 ዓመት ማሰሩን የሚፈልጉትን ጉልበት ከኛ ካገኙ በኋላ ደሞዛችን እየሰጡን እንኳ ቢሆን ማለት ነው ህገ ወጥንን ደሞዛችን እየሰጡን ከዛ እኛ ወደ ሀገር መሳፈር ብንፈልግ ህገ ወጥ ስለሆነ እንደሌሎቹ በስነ ስርዓት መሳፈር አንችልም።
እነዚያ ደግሞ ያንን የ2 ዓመት ወይንም የ4 ዓመት ቀራማ ላለመክፈል ሲሉ እኛን ካልሆነ ቦታ ላይ ሊጥሉን ይችላሉ። አንዲት ልጅ አስታውሳለሁ የ6 ዓመት ቀራማ ስላለብሽ በባህር አድርገሽ ሂጂ ብሎኛል ስትል ነበር ማለት ነው። ገብቷቻል? ለምን? ራሳችሁን ከተጠያቂነት ለማዳን። ስለዚህ ይሄ ነገር እንዳይደርስባችሁ መጀመሪያ ጥንቃቄ አድርጉ ማለት ነው። የብዙቶች ጥያቄ ስለሆነ ይሄን ያስቀደምኩት እና እናንተ ህጋዊ ከሆናችሁ በተለይ ዱባይ ላይ ዘና ፈታ ብላችሁ ሀታ ሰዎቻችሁ እንኳን ማለት ነው የካንስሌሽን ወረቀት አልሰጣችሁም ቢሏችሁ እናንተ ለፖሊስ ደውላችሁ ሀታ ከቤታችሁ ሆናችሁ እንኳን ምንም አይነት እርምጃ ማድረግ ባትችሉ ኤርፖርት ከደረሳችሁ በኋላ እኔ ወደ ሀገሬ መሳፈር አልፈልግም ፖሊስ ጥሩልኝ ብላችሁ እዚሁ ኤርፖርት ላይ ፖሊስ ተጠርቶላችሁ የምትፈልጉትን ነገር አነጋግራችሁ የራሳችሁ ከፊል አዘጋጅታችሁ ከሆነ ወይም ቢሮ ካላችሁ ወይ የራሳችሁ ሄዳችሁ የምታርፉበት ሰው ካለ ከዚያም ተነስታችሁ መታችሁ እንደገና ስራችሁን መስራት ትችላላችሁ። ወይም ደግሞ በራሳችሁ የመኖሪያ ፍቃድ አሰርታችሁ ለመኖር የፈለጋችሁም ካላችሁ ወደ ሀገራችሁ ሳትሄዱ ከዚሁ ላይ አስተካክላችሁ መቀጠል ትችላላችሁ። ግን ህጋዊ ስለሆን ብቻና ብቻ ነው እና ይሄን ነገር አጥብቃችሁ ያዙት የሀገሬ ልጆች። ዛሬ የመጣሁበት ዋነኛው ደስ ያለኝ ነገር እንግዲህ በጣም ብዙዎቻችን በጉጉት ስንጠብቀው የነበረው ነገር ነው። ያላችሁበት ሀገር አልመቻችሁ ብሎ በተለይ ሳውዲና ዱባይ ላይ ያላችሁ እህቶች በጣም ብዙቶች በብዙ መከራ ውስጥ እንዳላችሁ ነው ኮመንት ላይ የምትኮምቱት፣ በየቲክቶኩ በየሶሻል ሚዲያው የምናየው ማለት ነው። ስለዚህ ያላችሁበት ሀገር ወይንም ያላችሁበት ቤት ካልተመቻችሁ 2 ዓመታችሁ እንደጨረሳችሁ ተለብላችሁ ይሄ እድል ሳያመልጣችሁ ወደዚህ ሀገር ሄዳችሁ እንድትሰሩ ስለመክራችኋለሁ። ምክንያቱም አንደኛ አሁን ላይ ለብዙ ዓመታት ሰራተኛ ተከልክሎ ስለቆየ የሰራተኛ እጥረት አለ። ልክ እንደ ዱባይና እንደ ሳውዲ ሰራተኛ ረክሶ ሰራተኛን አንገላቱን ብዬ አምናለሁ። ለብዙ ዓመታት ተዘግቶ ነበር። በጣም ብዙ ሰውን በፍቅር ነው የሚወደው። ምንዛሬውም እንግዲህ ካሉ ሀገራቶች በሙሉ ከፍተኛ ነው ተብሎ ይመሰከርለታል። ምንዛሬው ተውት፣ ዝሮ ስለበዛ አይደለም ሲመነዘረኛ እነሱ 200 ቢከፈላቸው 120 ቢከፈላቸው የኛም 1000 ሲመነዘር ዝሮ ያው ነው የሚሆነው ማለት ነው። እሱም ምንድነው መሰላችሁ ስለ ኳይት ነው የማወራችሁ። ኳይት በጣም አሪፍ ሀገር እንደሆነች ሄደው የሰሩባት ሰዎች ብዙ ጊዜ ይመሰክራሉ። እና ኳይት ነገ እንግዲህ ይጀምራል እየተባለ ነው ማለት ነው። ነገ እሁድ ከ2 ቀን በፊት ውላቸው እንደተፈራረሙ በራሳቸው በዩቱብ ገጻቸው በፌስቡክ ገጻቸው አስቀምጠዋል። ሶሻል ሚዲያው በሙሉ እየተቀባበለው ነው ማለት ነው። ስለዚህ የሀገሬ ልጆች ኳይት ሊከፈት ስለሆነ አሁን ያላችሁበት ሀገር ካልተመቻችሁ፣ አሁን ያላችሁበት ቤት ካልተመቻችሁ ኮንትራታችሁን ጨርሳችሁ ወደ ኳይት ሄዳችሁ መስራት ትችላላችሁ ማለት ነው። በጣም ብዙ እህቶች የምጠይቁት ጥያቄ አለ። እንዳልኳችሁ ሳውዲ ላይ ያለውበት ቤት አልተመቸኝም፣ ነገር ግን ኢትዮጵያ ሄጄ ወደ ሳውዲ መመለስ እችላለሁ ወይ ሌላ ቤት ቀይሬ የምትሉ አላችሁ። መቀየር ትችላላችሁ፣ መመለስ ትችላላችሁ። ግን ሳውዲ ከምትመለሱት ኳይትን ያላያችሁ ካላችሁ ወደ ኳይት ሂዳችሁ ስሩ ማለት ነው። ለምን ብትሉ እንዳልኳችሁ ኳይት ለብዙ ዓመታት ተከፈተ ተዘጋ ተከፈተ ተዘጋ እየተባለ በጣም ብዙ ሰው ሄዶ ለመስራት ፍላጎት ያለው እንዲሁም ደላሎች ራሱ በጉጉት ሲጠባበቁት ነበር። እንግዲህ ከነገ ከእሁድ ጀምሮ ስራ ይጀምራል ተብሎ በጉጉት እየተጠበቀ ነው። ስለዚህ ይሄን እድል ተጠቀሙበት። ደስ ያሰኘኝ ነገር ይሄ ነው። ለምን ብትሉ አሁን ላይ ሳውዲና ዱባይ ላይ የህዝብ ብዛት ስላለ ይመስለኛል በየቀኑ እህቶቻችን ላይ እየደረሰ ያለው ነገር ሳውዲና ዱባይ ላይ የሰራተኛ ብዛት ስላለ ይመስለኛል። አላቅም ስራ መጥፋቱ ምኑም ተፋፍሞ ቀጥሏል። እና ኳይት ደግሞ እንግዲህ በአዲስ መልክ ስለምትቀበል ጥሩ የስራ ጊዜ ይኖራል ብዬ ተስፋ አድርጋለሁ። እና በችግር ውስጥ ያላችሁ ቶቼ ይሄን ነገር አድርጉ። ነገር ግን ደሞዛችሁን እየተቀበላችሁ ጥሩ ሰው ደርሷችሁ እየሰራችሁ ካላችሁ ምንድነው የሚባለው ጉልቻ መቀየር ወጥ አያጣፍጥም እንደሚባለው ሀገር ስለቀያየራችሁ ብቻ ምንም ለውጥ አታመጡም። ጥሩ ሰው ደህና ቤት ከደረሳችሁ ከዚሁ ስሩ። ነገር ግን ያላችሁበት ሁኔታ ከባድ ከሆነ ወይንም ደግሞ የራሱ ጉዳይ ቀይሬ ልየው የምትሉቶች ካላችሁ ወደ ኳይት ሄዳችሁ እንድሰሩ ስል አሁንም ነግራችኋለሁ ማለት ነው። እንዳልኳችሁ በጣም ብዙ ሰው ነው የሚወደው። እንደኔ ብዙ አመት ሰርታችሁ የደከማችሁ እናንተን አይመለከትም። ግን ገና ሀፍለኞች የሆናችሁ ሀፍለኞች ስላችሁ ስለ አረብ ሀገር ብዙ የመስራት ፍላጎት ያላችሁ ቶች ግን ከአንድ ቤት ሆናችሁ በልበለኝ ከምትሉት ተዘውራችሁ ብታዩት ጥሩ ነገር ነው ብዬ አምናለሁ። እንደኔ ግን የደከማችሁ የሰለቻችሁ ከአንድ ቤት እረፍ ብላችሁ 1 አመትም ጨመራችሁ 6 ወርም ጨመራችሁ እሷን ነገራችሁን ብቻ አሳክታችሁ ወደ ሀገራችሁ ሄዱ እንጂ ከአሁን በኋላ ተሰዳችሁ ድጋሜ ሌላ ቤት ቀይራችሁ ሌላ ሀገር ቀይራችሁ ስሩ አልልም። እኔ አሁን የኳይት መሄድ እድሉን ባገኘው አልሄድም። ለምን ደክሞኛል፣ አልፈልግም ከአሁን በኋላ
እና የዛሬ መልእክት ይሄ ነበር። ግን አደራ እንዳልኳችሁ የትኛውም አረብ ሀገር ሄዱ የመኖሪያ ወረቀታችሁ መሰራታችሁን አረጋግጡ። ካልተሰራም ለምን አልተሰራልንም ብላችሁ ጠይቁ ማለት ነው። ሰላም ሁኑልኝ።